ትውልድ ችግር የለም። የኢትዮጵያ ክርስቲያኖች እና ቀሳውስቶች እስልምና እንደተቀበሉና እንዳመኑ በአላህ እናሳያቸው። መነኩሴና ቀሳውስት የሚለውን ቃል በቃል ነው የማሳያቸው። ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وين ያሳያቸው። ወደ ኢትዮጵያ ቀሳውስቶች የነቢዩ ሰለላሁ ዐለይሂ ወሰለም መልእክት ደርሶ እስልምና እንደተቀበሉ ቃል በቃል እናሳያቸው። በቁርአን ላይ ቃል በቃል እኔ ተፍሲር ላይ ቃል በቃል ቁርአን ላይ በሌላ ልጅ ቦታ ላይ እሺ ያውና ኑ ላሳያችሁ። ቁጥር 82 ያው ምዕራፍ 5 ቁጥር 82 ላይ ተመልከቱ። አይሁዶችንና እነዚያን ያጋሩትን ለእነዚያም ለአመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛላችሁ። እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ለአመኑት ወዳጅነት በእርግጥ ይበልጥ የቀረባቸው ሆኖ ታገኛላችሁ። ይህ ከእነሱ ውስጥ ቀሳውስትና መነኮሳት በመኖራቸውና እነርሱም የማይኮሩ በመሆናቸው ነው አለ። ታዲያ እንዳመኑ ማስረጃ የት ነው? ያው ቀጣዩ ላይ እነዚህ መነኩሴዎችና ቀሳውስቶች ወደ መልእክተኛውም ወደ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው የተወረደውን ቁርአንን በሰሙ ጊዜ አስተባበሉ ወይስ አመኑ? እውነቱን ከማወቃቸው የተነሳ አይኖቻቸውም እንባን ሲያፈሱ ታያለህ። ጌታችን አላህ ሆይ አመንን ከመስካሪዎቹንም ጋር ጻፈን ይላሉ ማለት ማንን እኛ ነው በአላህ የማናምነው እያሉ ይናገራሉ። በአላህና ከእውነት ከመጣልን ነገር የማናምን ጌታችንም ከመልካም ሰዎች ሊያደርገን ሊያስገባን የማንከጅለኛ ምን አለንና ነው አሉ። ከዚያም አላህ ምን አለ? ለእነዚህ ሰዎች ባሉትም ምክንያት አላህ ከስሮቻቸው ወንዞች የሚፈሱባቸው ገነቶችን በውስጣቸው ዘውታሪዎች ሲሆኑ መነዳቸው፣ ይህም የበጎ ሰሪዎች ዋጋ ነው አለ። ያው እነዚህ ቀሳውስቶችና መነኩሴዎች ቁርአንን በሰሙ ጊዜ ወዲያው አምነው ተቀብለዋል። ይህን የኢትዮጵያ ነጃሽንና እርሱን የኢትዮጵያ ሀበሻዎችን አስመልክቶ እንደሆነ ታዲያ ማን ይፈታለህ ካላችሁ፣ ኑ እኔ ከራሴ አንዳች ነገር አልፈታም ነው። ማስረጃ ላሳያችሁ። ሱረቱል ማኢዳ ላይ ያለው ሀበሻዎች እንደሆኑ ላሳያችሁ። ነጃሽ እና ከእርሱ ጋር ያሉ ሰዎች ናቸው። ያውና ተመልከቱ التفسير المختصر في التفسير الزلي وهؤلاء النزيه كالنجاشي وأصحابه نجاشنا كرسو غار يالو ጓደኞቹ ናቸው። قلوبهم لينة ልባቸው በጣም ገር ነበረች። حيث إنهم يبكون خشوعا عند سماع ما أنزل من القرآن لما عرفوا من الحق أنه من الحق لمعرفتهم بما جاء به عيسى ተመልከቱ። ቁርአንን በሰሙ ጊዜ ማልቀሳቸውን ይገልጻል። ማናቸው? እነዚህ ነጃሽና ከእርሱ ጋር ያሉ ጓደኞች ብሎ ገልጾታል። ያው ቀጥታ ልተርጉምላችሁ፣ ነጃሽና ጓደኞቹ ይላል። ወደ አማርኛ ልቀይርላችሁ። እዚህ ቦታ ላይ ገብታል። ወደ አማርኛ እንቀይርላችሁ። ያው ከአልነጃሽና ባልደረቦቹ ብሎ ገልጿቸዋል። ሌላኛው ተፍሲር ላይ ሀበሻዎች ብሎ ቃል በቃል ያስቀምጠባቸውን ላሳያቸው። ሀበሻዎች ያለባቸውን ያው ቃል በቃል እዚህ ጋር التفسير الميسر ገና መጀመሪያው የተፍሲር ቦታ ላይ ومما يدل على قرب مودتهم للمسلمين أن فريقا منهم وهم وفد الحبشة የሀበሻ ግሩፖች ናቸው። لما سمعوا القرآن فاضت أعينهم قرآن بسموا زيناتشو على القسج من الدمع فأيقنوا أنه حق منزل من عند الله تعالى وصدقوا بالله واتبعوا رسوله وتضرعوا إلى الله أن يكرمهم بشرف الشهادة مع أمة محمد عليه الصلاة والسلام على الأمم يوم القيامة. نرسم يا هبشان جروبوش ناتشو ميلون كو عندي لا سياتشو ወደ አማርኛ ልቀይርላችሁ። እዚህ ጋር እናስቀምጠው። እነርሱም ቁርአንን ሲሰሙ ከአቢሲኒያ ሀበሻ የሚለውን አቢሲኒያ ብሎ ተረጎመ። ከአቢሲኒያ የመጡ ልዑካን ነበሩ። አይኖቻቸውን በእንባ ሞላ እያለ ይናገራል። ስለዚህ እነዚህ የኢትዮጵያ ቀሳውስቶችና መነኩሴዎቻችሁ ቁርአንን በሰሙ ጊዜ ወዲያው አልቅሰው እስልምናን ተቀብለው ነበር፣ ከነ ንጉሱ ጭምር ማለት ነው።
አልቅሰው ነው ቁርአንን በሰሙ ጊዜ ወዲያው ኢስላምን የተቀበሉትና ከነብዩ ሰለላሁ ዐለይሂ ወሰለም አመኑ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትምህርታቸውን ለዓለም ህዝብ ሁሉ አድርሰው ብለው ሰሃቦቻቸውን አድርሰው ሰሃቦቻቸውን ለዓለም ሄደው አድርሰው እንዲቀበሉ አድርገዋቸዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ላሳያችሁ። ሐዲስ ላይ ወደ ሮሜ ሰዎች ሮሜ ቁጥር 1 ቁጥር ምዕራፍ 1 ቁጥር 32 ቀጥታ እዛ ጋር ታገኛላችሁ። ሮሜ እያልኩኝ ያለሁት የነብዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች የላኩት ደብዳቤ ነው። ሐዲሱ ምን ያለ መሰላችሁ? ሚን ሙሐመድን ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ዐዚሚ ሩም ሄረቅል ነቢዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ወደ ሮሜ ሰዎች የላኩት ደብዳቤ ምን የሚል ነበር? ፈኢኒ አድዑከ ቢዲዓየት ልኢስላም እኔ በእስልምና ጥሪ አደርግልሃለሁኝ አሉት። አስሊም ተስለም ስለም ሰላም ትሆናለህ በሁለቱም ዓለም። ፈኢኒ አድዑከ ቢዲዓየት ልኢስላም አስሊም ተስለም ዩእቲከ አላሁ አጅረከ መረተይን አላህ ምንዳህን በሁለት መንገድ ይሰጠሃል አሉት። ፈኢን አበይተ ፈኢነ ዐለይከ ኢስመል አሪሲይን እምቢ ካልክና አልቀበልም ካልክ ግን እንዲሁም ከህዝቦችህ ይህን ኢስላም የምታቅብና የምታግድ ከሆንክ በአንተም በህዝቦችም ትጠይቃለህ፣ የሁለቱንም ኃጢአት ትሸከማታለህ አሉት። ምክንያቱም አንድ ሰው ራሱ ኢስላምን አልረዳም ብሎ ሌሎችንም አይረዱ አልፈልግም ብሎ ቢዘጋቸው በኃይሉና በጉልበቱ መንግስት ከሆነ ወደ እነዚያ ሰዎች እውነትን እንዳይደርስ በማድረጉም እንዲሁም ራሱን ባለመቀበሉ ይጠየቃል። ወያ አህለል ኪታብ አሉ እናንተ የመጽሐፉ ሰዎች አሏቸው ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ ንግግር አንዱን አምላክ እናምልክ ወደሚለው ነው የምጠራችሁ፣ ሌላ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምላክን አንድም ሶስትም ነው አትበሉ፣ አምላክ ሞተ አትበሉ፣ አምላክ ለዘላለም ሕያው ነው፣ አንድ ብቻ ነው በማንነቱም በምንነቱም እርሱን እመኑና ወደኛ ነው ብለው ጠሯቸው ነብዩ ሰለላሁ ዐለይሂ ወሰለም። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣት ላናጋራበት፣ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ከፊል ከፊላችን ሌሎች አማልክቶችን ጌቶችን እንዳይዝ ይህን ነው በቃ የምንፈልገው አሉ። ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን እምቢ ካሉና እንቀበልም ካሉ ያ ሙስሊሞች መሆናችንን እወቁ እንግዲህ አሁንስ መስክሩ በላቸዋል። ወሰላሙ ዐላ መን ኢተበዐል ሁዳ አሉ መጨረሻ ላይ ሲዘጉት ቅኑን መንገድ በተከተሉ ሰዎች ላይ የአላህ ሰላም ይስፈንባቸዋል። ያ ሰላም ወላሂ ምንኛ ያማረ ጥሪ ነው። ገና ሲጀምሩ በአምላክ ስም ብለው ይጀምራሉ፣ ሲጨርሱ እውነትን እና ቅኑን መንገድ በተከተሉ ሰዎች ላይ የአምላክ የሰላም ይስፈንባቸው እያሉ ይጸልዩላቸው ነበር። እና ይህ ነው ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ማነው ኦሜጋ መልእክታቸውን ለዓለም ሁሉ እንዲደርስ ራሳቸው ደብዳቤዎቻቸውን ልከው ትውልዶቻቸውን ሰሃቦቻቸውን እየላኩ አስደርሰዋል። እንዲሰልሙም አድርገዋቸዋል። ማስረጃም እንዳሳየሁ ማለት ነው። እሺ ጥሩ። የኢትዮጵያን አይቻሉ ወደ ኢትዮጵያ የመጡት ያው ከስደት አንጻር እንደሆነ ነው በታሪክ ማውቀው እና በስደት ሲመጡ ትምህርቱን ለማስፋፋት ነው ማለት ይቻላል ወይ? ድንገት አድርገው ሊሆን ይችላል፣ ግን ነገር ግን ዋነኛ ዓላማቸው እሱ አልነበረም። ስደት ነው ዋና መነሻቸው አይደለ? ስደትን መነሻ አድርገው ያንን ነገር አድርገው ሊሆን ይችላል። እንደዚሁም ሁሉ ደግሞ ኢየሱስ ክርስቶስ በ2 ዓመቱ እንደተሰደደው ወደ ግብፅም እንደሄደ ይታወቃል። እና እንዴት ታየዋለህ ታዲያ ይህንን? እሺ አይደለም አንተ የዛኔ ስደት የመጡትን ነው የምታየው። የዛ ጊዜ ብቻ አይደለም ነቢዩ ሰለላሁ ዐለይሂ ወሰለም በበርካታም ጊዜ እንትን ብሏቸዋል። ያው ደብዳቤውን እየላኩ የላኩበትን ደብዳቤ ቆይ ላሳይህ። በቃ ነቢ ሰለላሁ ዐለይሂ ወሰለም ወደ ኢትዮጵያ ንጉስ የላኩትን ደብዳቤ በማስረጃ ወጥቼ ባሳይ የተሻለ ይመስለኛል። ዝም ብሎ በስደት እንደ አጋጣሚ የመጡ ነው ይመስላቸው አይደለ? ደብዳቤውን አስይዟቸዋል። ደብዳቤውን ላሳያችሁ ከነ ማስረጃው ከነ ምንጩ። ወደ ሀበሻ ንጉስ የላኩት ደብዳቤ፣ ወደ ሮማ ሰዎች፣ ወደ ዓለም እንዳለን የላኩት በዘመኑ የነበሩ መንግስታትን ሁሉ አንድ ሳያስቀሩ ነቢ ሰለላሁ ዐለይሂ ወሰለም ልከውላቸዋል ደብዳቤ ወደ ኢስላም ነው ብለው ለዓለም ሄድ አድርስ ተብለዋልና ነቢ ሰለላሁ ዐለይሂ ወሰለም ያንንም በርካቶች ተቀብለዋል። የተቀበሉት የግብፅ ንጉስ የዛኔ የግብፅ በክርስትና ነበር የምትተዳደረው፣ ክርስትና ነበር። ወዲያውም ባየ ጊዜ ትክክለኛ ነቢይ መሆናቸውን መስክሮ ነበር። ልክ እንደ ሄረቅል ሆነ አቋሙ። የኢትዮጵያው ንጉስ ግን ጀግና የሆነው የሀበሻው ንጉስ የሚገርማችሁ የዛኔ ሮማ ነበረች ከላይ ተቆጣጥራ እንትን የምትላቸው ማንንም አልሰማም ብሎ ኢስላምን ተቀብሏል። እርሱ ቀኑ ላሳያችሁ። ነቢ ሰለላሁ ዐለይሂ ወሰለም ወደ ኢትዮጵያ የላኩት ደብዳቤ እሺ
ያው ላሳይህ የላኩላቸው ደብዳቤዎች ወደ አማርኛ ትርጉም ያሳያቸው የሐዲሱል ምንጭ ያዙት ልጆች ሶሒህ ሙስሊም ላይ ታገኝታላችሁ። ቁጥር 1744 ላይ፣ ትርሚዚ ላይ 2716 ላይ፣ ነሳኢ ላይ ልክ ነው 8796 ላይ ታገኝታላችሁ። ሌሎችም የሐዲስ መዛግብቶች ላይ አነስ ብን ማሊክ የተባለ ሰሐባ ነው ሐዲሱን ያስተላለፈው። አነ ነቢዩላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ከተበ ኢላ ኪስራ ወኢላ ቀይሰር ወኢላ ነጃሺ ወደ ነጃሺ ደብዳቤን ጽፈዋል። ወኢላ ኩል ጀባር የድዑሁም ኢለላህ ተዓላ ወለይሰ ቢነጃሽ አለዚ ሰላ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ወፊ ሪዋያ ለም የቁል ወለይሰ ቢነጃሽ አለዚ ሰላ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም። እንደአጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም ያው ወደ ኢትዮጵያ መንግስታቶች ወደ ሌሎችም ወደ ዓለም መንግስታቶች ደብዳቤ ልከዋል። ያውና ማስረጃው የእግዚአብሔር ነቢይ ብሎ ተረጎመው ጎግል ዐለይሂ ሰላም። አሁን እዚህ ቦታ ላይ ጎግል አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። የእግዚአብሔር ነቢይ ነቢይ ሰለላሁ ዐለይሂ ወሰለምን የእግዚአብሔር ነቢይ ያላቸው ነው። ቅዱሳን ምን ትላላቸው? የእግዚአብሔር ነቢይ ሰላምና በረከት በእርሱ ላይ ይሁንና ለችሮስሮስ ይላል ኪስራ የሚለውን ነው ለቄሳር ለንጉስ ኔጉስ ብሎ ተረጎመው። ኔጉስ የሚለው ንጉስ ያለው ነጃሺ የሚለው ነጃሺ ማለት ትርጉሙ ንጉስ ማለት ነው። ያ ማዕረጋቸው ነበር ልክ አጼ ምናምን እንደሚባለው ማለት ነው። ለእያንዳንዱ አምባገነንና ሁሉን ቻይ ለእያንዳንዱ አምባገነን ወደ ሁሉን ቻይ አምላክ እየጋበዘ ጽፈዋል ደብዳቤ ነብዩ ሰለላሁ ዐለይሂ ወሰለም አያርና። እዚህ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ነጃሺ በስነ ስርዓት ደብዳቤ ጽፈውለት ወደ እስላም እንዲገባ ጥሪ አድርገውለት መጥተዋል ማለት ነው። ወደ በርካታ መንግስት እዚህ 3 መንግስታት ነው ለናሙና ያከለ ተጠቀሰ። ይህ ሊመስለሽ እሺ እስካሁን ድረስ ቁርስ አልበላም። ማን ነው የሚቀጥል? እስካለ አስገባቸው ነው በቃ ለጾም እንደበዛው ልጆች እሺ። ስና ጾም ከሆነ አሁን እንዳውም አንድ ነገር ላያስገንዝባችሁ ልስጣችሁ። ለምሳሌ ሰውየው ሌሊት ላይ አልነየተም። ንያ ግድ ነበር አይደለም ከሱብሒ በፊት። ነገር ግን ሰውየው አልነየተም እንበል። ይሄ ሰውዬ ሳይነይት ፀሐይ ወጥቷል ምናምን አርፍዶበታል። ግን በዛው መጾም ቀጠለ። ዋጅብ ከሆነ አይቻልም። የረመዳን ጾም ከሆነ የግዴታ ቀድሞ ከሱብሒ አዛን በፊት መነየት አለበት። ሱና ከሆነ ግን ችግር የለም። ሱና ከሆነ ይችላል። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ግን ሱና ከሆነ መኖር አለበት። ሳይበላ መሆን አለበት። ሰው ከሱብሒ በኋላ ምንም ያልበላ መሆን አለበት። ከሱብሒ በኋላ በልቶ ከዚያ በኋላ ጾማለሁ ቢል አይቻልም። አልበላም ለምሳሌ ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምንም ሳይበሉ ፀሐይ ከወጣ በኋላ ቤት ሄዱ። ይበላል ወይ ብለው ሲጠይቁ የለም አሏቸው። ኢዘን አነ ሷኢም አሉ። በቃ ስለዚህ ጾም ያለው እንዳውም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ሱና ጾማቸውን በዚያው ቀጠሉ። ስለዚህ ከዚህ ዑለሞች ሱና ጾም ካረፈደ በኋላም ሰውየው መለየት ይችላል። ግን መስፈርቱ ከሱብሒ በኋላ ያልበላ መሆን አለበት። ከሱብሒ በኋላ የበላው የሚጠጣ ከሆነ ያንን መለየት አይችልም ማለት ነው። እሺ ጥያቄ ያለው አለ? የገባችሁት? ናቲ ወይ እሱ እንዴት ነህ? አላህ አልሐምዱሊላህ ደህና ነው። ሁሉ ሰላም ነው። እንዴት ናችሁ? አላህ አልሐምዱሊላህ። ኦኬ አንድ 2 ጥያቄዎች ነበሩኝ ምናልባት ፈቃደኛ ከሆንክ። መርሃባ። የኔ ጥያቄ አዳምና ሔዋን በገነት ለ7 ዓመታት ያክል እንደኖሩ መቼም ቁርአንም ይመሰክራል እና ከ7 ዓመት በኋላ ያው አታድርገው የተባሉትን ነገር አድርገው ወደ ምድር እንደመጡ ሁላችንም የምናውቀው ሀቅ ነው። አዳምና ሔዋንን ማን አዳናቸው የሚለው ወይም አዳምና ሔዋን በእናንተ ማብራሪያ ብትሰጠኝ። በጣም ጥሩ ጥያቄ። እሺ አድርገው በጣም ጥሩ ጥያቄ። አዳምና ሔዋን ኃጢአት አድርገዋል። ከኃጢአታቸው እንዴት ዳኑ? ዋንስ አዳናቸው? ያዳናቸው አምላክ አላህ ሱብሓነሁ ወተዓላ ነው። እንዴት ዳኑ ወደሚለው ስንመጣ በንስሐ ቃል ነው የዳኑት። ያ ማለት አምላክ አላህ ሱብሓነሁ ወተዓላ እንዴት ንስሐ ማድረግ እንዳለባቸው ያሳውቃቸው፣ ወደ እርሱ ንስሐ አደረጉ፣ ንስሐቸውንም ተቀበላቸው። ማስረጃ ቃለ ሱብሓነሁ ወተዓላ ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። በሱረቱል በቀራ 2ኛው ምዕራፍ ላይ አላህ ሲናገር ይላል ስለዚህ ጉዳይ
አዳምም ከጌታው ከአላህ የንስሐ ቃላቶችን ተቀበለ፣ አሳወቀው አላህ። ከዚያም ወደ አላህ በእነዚያ በንስሐ ቃሎች ንስሐ አደረገ። አላህም ንስሐውን ተቀበለው። እኔ አምላካቸው አላህ ንስሐን የምቀበል አዛኝ የሆንኩኝ አምላክ ነኝና አለ። በሌላ ቦታ ላይ ምን አይነት የንስሐ ቃል የሰጣቸው የሚለውን ጥያቄ ልጠይቁ ትችላላችሁ። ምን ብለው ነው ንስሐ ያደረጉት? እንዴት ብለው ስተናገሩ የሚለውንም በሱረቱል አዕራፍ ላይ ገልጹታል። 3ኛው ገጽ ላይ አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር የአዳምና የሔዋንን የንስሐ ቃል ምን አለ? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ሆይ ኃጢአትን በማድረጋችን ነፍሳችንን በድለናል፣ እዘንልን፣ ማርልን። የማታዝንልንና የማትምረን ከሆነ ግን ከከሳሪዎች እንሆናለን አሉ። ወዲያው አምላክ አላህ ሱብሓነሁ ወተዓላ የባሪያዎቹን ንስሐ ተቀባይ አምላክ ነውና ንስሐ ባደረጉ ጊዜ ማራቸው። በቁርአን ላይ ቃል ኪዳኑ ሲናገር በእርሱና በባሪያዎች መካከል ያደረገውን የንስሐ በር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ሲናገር በኋላ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩ ረሒም አለ። በኃጢአት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለና ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ለኃጢአቱንም ይሰርይለታል አሉ። ይህን ይመስላል። ስለዚህ አዳም ማን ያዳነው ከተባላችሁ አምላክ አላህ ሱብሓነሁ ወተዓላ ያዳነው። በምን አዳነው ከተባለ የንስሐ ቃል ካሳወቁት፣ እዚያም ንስሐ በማድረጉ ንስሐ ተቀብሎ ማለለት። ወል የተናገርከው ነገር ጥሩ ነው፣ ግን ከኔ ሀሳቢ ጋር ስላልተመጣጠነ ለምሳሌ ይችን ነገር ከበላ ሞትን ትሞታለህ ብሏል እና ስለዚህ እንዳትነካ የተባለውን ነገር ስለነካ ብቻ ሙቷል። እሱ መዛፍ ጣበት ባይዘው ለሰው ልጅ መኖሪያ አይደለችም አይደለ? መቆያና የኑዛዜ ሄጃ እንጂ መኖሪያ አይደለችም። እቺ እኛ ያጠፋንባት መቀጫችን ዓለም ናት። እቺ ምናልባት በእናንተም እንደው አላውቅም መኖሪያ እና ወደዚች ምድር መጥቶ መኖሪያ አይደለችም እያልክ መስሎኝ ምድር እንዲኖር ዘንድ ነው የተፈጠረው። አዳም ያው እኮ ያ ማለት በኃጢአቱ እንትን ብሎ ማለት ነው። በኃጢአቱ ቅጣት ነው። እቺ ቅጣታችንን የምንወጣባት ዓለም ናት እንጂ ዘላለም ዓለም የምንኖርባት ናት። ምድር የተፈጠረበት ዓላማ ነው ይኖር ዘንድ ነው። የኃጢአቱ ዋጋ ከገነት መውጣቱ ነው። ኃጢአትን በሰራ ጊዜ ትወጣለህ። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ከገነት እንድትወጡ እንዳያደርጋችሁ ብለው ነበር። ስለዚህ አዳምና ሔዋን የኃጢአት ሰዎች ከገነት እንዲወጡ ሁለተኛው ጥያቄ ይቅርታ፣ እሱ አንዴ ልጨርስ። ለአደም ወይም ለአዳም የተሰጠችው ሚስት ስንት ሚስት ነበረች? አንድ። አሁንስ በእስልምና እምነት ተከታይ ከ4 እስከ 7 ድረስ በተለያየ መንገድ አግብቶ መኖር እንደሚቻል ይወራል፣ እያየንም ነው። እሱ ከምን አንጻር ነው? ከምን አንግል ታይቶ ነው? እሺ ከምን እንዳገናኘው አላውቅም። አደም ዓለይሂ ሰላም ሲፈጠር ጊዜ አብራው የተፈጠረችው ሔዋን ነች ወይም ሐዋ ነች። ይህን ሁላችንም እኔም አንተም የምናምነው ነገር። ከዚያ በኋላ ግን ነቢያቶች ከአንድ በላይ ያገቡ ነበር። ገባ? ይህንን እግዚአብሔር አንድ የከለከለበት ቦታ የለም። ከአንድ በላይ እንዳታገቡ ብሎ የተናገረበት ቦታ የለም፣ የገደበበት ቦታ የለም። ከአንድ በላይ እንዳውም ወደ እስከ 1000 ድረስ የእግዚአብሔር ሰዎች ያገቡ ነበር መጽሐፍ ቅዱስ ላይ 1000። ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ግን ያንን 1000 ምናምን የነበረውን ሁሉ ኢስላም ገደበው። መጥቶ ሰለላሁ ዐለይሂ ወሰለም ገደቡት። 1000 ምናምን አይቻልም አሉ፣ 4 ብቻ በቂ ነው አሉ። እንዳውም ኢስላም መጥቶ ገደበው እንጂ ኢስላም መጥቶ ያበዛ ይመስላቸዋል ሰዎች። ለአንደዛ አይደለም። ማስረጃ አለው። ይቅርታ በመካከል ገባው። ማስረጃ እስኪ ማለት ከአንድ በላይ ያገቡ ኖሮ የምትለው ነገር ካለ በጣም ጥሩ። 1000 ያገባ ሰጣለህ። ቆይ በመጽሐፍ ቅዱስ ቆይ ላሳየህ።
እሺ 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 ያው ቁጥር 3 ላይ ይታያል። ንጉሥ ሰለሞን ቁጥር 3 ላይ ስንት ሚስቶች ነበሩት? ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶችም ነበሩት፣ ሚስቶችም ልቡናዘ ነበሩት ይላል። 700 ሚስቶች 300 ቁባቶች። ቁባት ማለት ከሚስቶች የሆኑ ቅምጦች ናቸው፣ ቺኮች። እያየሆነ ናቲ ያው 700 እና 300 እያየሁት ነው። ሌላም ላሳይ ይችላለሁ። ያዕቆብ ከአንድ በላይ ሚስቶች ነበሩት። አብርሃም ከአንድ በላይ ሚስቶች ነበሩት። ዳዊት ከአንድ በላይ ሚስቶች ነበሩት። ሙሴ ከአንድ በላይ ጥቅስ እንደምታመጣ ታውቅ ነበረ። ነበራቸው። ምን አለ መሰለህ፣ አሁን እሱንም ይችን እንደ እንትን ነገር ልታነሳት አይገባም። ምክንያቱም ከዚህ በፊት ከብሉይ ኪዳን በፊት ሕገ ልቦናና ሕገ ኦሪት የሚባል ነበር። ይህን ታውቃለህ። አምላካቸው ማናት ማን ነው እስኪ የት አለህ እያሉ እኮ አብርሃም እነ ሙሴ እኮ ጠይቀዋል። በሲና ተራራ ላይ እኮ ተገልጾ አናግሯቸዋል። በፀሐይ አላመለኩም እንዴ? ስለዚህ አምስት ሚስት ማግባትም እኮ ሰጣቸው ይመስላቸው ነበረ ከአንድ በላይ ያገባ ሰው እኮ እያልኩ ነው። እሱ በሕገ ልቦናና ሕገ ልቦና ላይ ነበር። እሱ እግዚአብሔር አያውቁትም ነበረ። ይህም ደግሞ ልክ እንደ እናንተ እሱና እንደምትሉት እንደ በረከትም ይመስላቸው ነበር። ይሄ ሰውዬ እኮ መጽሐፍ ቅዱስን የጻፈ ሰው እኮ ነው እያወጣ ብላ ያለው ተራ ሰው እኮ አይደለም። መኃልየ ዘሰሎሞን የጻፈ መጽሐፈ ምሳሌን የጻፈ ታላላቅ መጽሐፍቶቻቸውን የጻፈን ሰው እግዚአብሔርን አያውቅም እንዴት ትላለህ? እግዚአብሔርን ሳያውቅ ነው እንደ መጽሐፍን ዝም ብሎ ሲጽፍ የነበረው? ኖ እንደዛ ለማለት ፈልጌ አይደለም። እኔ እያልኩ ያለሁት ሕገ ልቦና በነበረበት ሰዓት ላይ በህግ ተሰጥቷል። ለሙሴ ህግ ተሰጥቷል። በህግ ስለሚያምኑ ይህንን ነገር ደግሞ እንደ ጽድቅም ስለሚያውቁ ስለሚያስቡ፣ ለምሳሌ ትንቢተ ኢሳይያስ ላይ ምን ብሎ ተናግሯል? የዚች ዓለም እውቀት የዚች ዓለም ንቀት ማስትሬትን የሚያዝ ዶክትሬትን የሚያዝ ሁሉን የሚያዝ እንደ መርገም ጨርቅ ተቆጠረብን፣ ጽድቃችን እንደ መርገም ጨርቅ ተቆጠረብን ብሎ የተናገረበት ያኔ ምንም ቢሰሩ ምንም በእነሱ ዘንድ መጨረሻው ፍሬ አልባ ሆነባቸው። ምክንያቱም እግዚአብሔር እሱ አላናገራቸውም፣ ወርዶ አልጎበኛቸውም፣ በአካል መጥቶ ደግሞ ህግን አልሰጣቸውም። እግዚአብሔር ነው እያናገራቸው የነበረው በዚያን ዘመን። ያውና እነዚህን ሰለሞንን እንደሚመርጠው ምናምን ሁሉ ከተናገረ በኋላ እኮ ነው ለዳዊት። ከዚያ በኋላ ነው ሰለሞን ይህን እያደረገ ያለው እያናገረው አምላክ ማለት ነው። እርሱ ብቻ አይደለም። እርሱ ብቻ ሳይሆን እግዚአብሔር ለምሳሌ አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ማስተዳደር እንዳለበት ህግና ስርዓትን አውጥቷል። ህግና ስርዓት የሚወጣው ደግሞ ለተደነገገ ነገር ነው አይደለም? ያልተደነገገ ቢሆን ኖሮ 2ኛ ማግባትን ራሱ ይቃወመው ነበር እግዚአብሔር አይደለናት? ተቃወመ ማለት እንዴት ታዲያ? በሐዲስ ኪዳን እኮ እሱ ራሱ ወረደ ከሰማያ ሰማይ ማስተዳደር እንዳለበት ህግ እያልከው ናቲ። እግዚአብሔር አንድ ሰው 2 ሚስት ቢኖሩት እንዴት ማስተዳደር እንዳለበት ህግና ስርዓትን አስቀምጦላቸው አይደለ? ይኸውልህ ምን አለ መሰለህ፣ አንዳንድ ነቢያቶች ወይ ያወራ ኔትወርክ የያዘ መስሎኝ ነበረ። እና እኔ እያልኩ ያለሁት ነቢያቶች እንደዛ ይናገሩ ነበር። አድርገዋል፣ አላደረጉም ማለት አይደለም። ሰርተውታል፣ አድርገውታል። ነገር ግን በሐዲስ ኪዳን ክርስቶስ ራሱ ወደ ምድር መጥቶ ግን ደግሞ ህግ ይሄ ነው አይደለም እንተወው ሳይሆን ያነ በህገ ልቦናና በህገ ኦሪት ስለነበር ሲመሩ የነበሩት አብርሃም ጨረቃን አላመለከም እንዴ? ይሄ ትክክል ነው። አብርሃም እግዚአብሔር መልክተኛ ነው። እግዚአብሔርን አልነግሮታል። ህገ ኦሪት ከማን ነው? ከእግዚአብሔር ነው አይደለም? እያልኩ ያለሁት አልተረዳኸኝም? ተረድቻለሁ። ያ ህገ ኦሪት ስለሆነ ነው አልከኝ። ህገ ኦሪት ከማን ነው? ከእግዚአብሔር ነው ወይንስ አይደለም? ከእግዚአብሔር ነው። በጣም ጥሩ። ስለዚህ በዚያ መጽሐፍ ላይ አንድ ሰው አንዳቸው 2 ሚስት ቢኖረው እንዲህ አድርጎ ያስተዳድራት እያለ ህግና ስርዓት አውጥቶላቸዋል በኦሪት ላይ ያልከው እኮ ነው። ላሳየህ ማስረጃ እግዚአብሔር ራሱ ማለት ነው። እሺ አሳየኝ። እግዚአብሔር ከአንድ በላይ 2 3 አድርጉ ያሁኑን እነሱ ኮይና አዳምጥ። ራሱ እግዚአብሔር እንዴት አድርጎ ሚስቶችን አንድ ሰው ማስተዳደር መቀለብ እንዳለበት ምናምን ይሄን ሁሉ ሊናገር ነው እያልኩህ ነው። ህግና ስርዓት እያወጣላቸው ነው።
እሱዬ ተወው በቃ። ሌላ አንድ ጥያቄ ልጠይቅና ሌላው ነገር ይቀር፣ ችግር የለውም። ምክንያቱም አሁን ተመልሰን እዛ ላይ በወሬ የተጻፉትን በቃ ችግር የለውም። ናቲ አሁን ይህን ማሳየት እግዚአብሔር ሁለት ሚስት ቢኖረው አንድ ሰው እንደማይቃወም እንዳውም ያን ነገር ተስማምቶ ሕግና ስርዓት እንዳወጣላቸው በዚህ መልኩ አስተዳድሩ ሚስቶቻችሁን እንዳለ እግዚአብሔር ላሳይህ መጽሐፍ ባንድ ያሳይህ። ያውና ኦሪት ዘዳግም ምዕራፍ 21 ቁጥር 15 ላይ ምን ይላል? ለአንድ ሰው ለአንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት፣ ይሄ ኃጢአት ነው እንዳይመስላችሁ። እግዚአብሔር እንዴት አድርጎ እነሱን ማስተዳደር እንዳለበት ይገልጻል። ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላቸው ልጆችን ቢወልዱ በኩሩም ከተጠላቸው ሚስት የተወለደ ልጅ ቢሆን እያለ ያው ሕግና ስርዓትን ያወጣል። ልቀጥልልህ፣ ላንብብልህ። ያልተረዳኝ ነገር ምን አለ መሰለህ? በኦሪት ይፈቀድ ነበር። በኦሪት እሱን እኮ እየተናገርኩ ያለሁት ስላልተረዳኝ ነው። ማብራሪያ እያመጣልኝ ያለ መጽሐፉ የኛ ስለሆነ አሁን መጣ በቃ። ስለዚህ በኦሪት ተፈቅዶ ነበር፣ በአዲስ ኪዳን ግን ተከልክሏል ነው አይደል ሀሳብህ? አሁን መጣልኝ። በአዲስ ኪዳን የተሰሩትን እናንተ ነበር ሲያወጣ የነበረው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነበር? እስካሁን በቃ አምላክ ነው እንጂ አላሁ አክበር። ስለዚህ ያ አምላክ የራሱ የአዲስ ኪዳን አምላክ ነው። የዛኔ ከአንድ በላይ ሲፈቅድ የነበረው ማለት ነው አይደል? ወይስ ሌላ አምላክ ነው? አሁንም አልተረዳኸኝም። ተረድቻለሁ። አንድ ጥያቄ ልጠይቅህ። አምላክ ነው ያንን ህግ ሲያወጣ የነበረው ወይንስ ሌላ አምላክ ነበር? የት አድርጋለህ ክርስቲያን? ያው ራሱ አምላክ ነው። አዲስ ኪዳን አምላክ እዛ ከአንድ በላይ አግቡ ብሎ አስገብቶ አሁን ላይ እንዳታገቡ ብሏል እያለ ነው። እሺ ችግር የለም። አሁን ወደ አዲስ ኪዳን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንዲት ቦታ ላይ ከአንድ በላይ ማግባት ክልክል ነው ብሎ የተናገረበት ቦታ ካለ ስጠን። ምዕራፍና ቁጥሩን እንዲህ ነው ብዬ ባልነግርህም ሚስትህ ብትሞትብህ ወይም ባልሽ ቢሞትብሽ ጥለህ ውጣ ነው የሚለው። የሚወደኝ ቢኖር እኔን ይከተላል እንጂ ሌላ ፈታህ አግባ፣ ሶስትም አራትም አግባ አይልም። በአዲስ ኪዳን ማስረጃ ካለ ማቅረብ ትችላለህ። ምክንያቱም የሚወደኝ ቢኖር እኔ ከአንድ በላይ ማግባት ክልክል ነው ወይንም ከአንድ በላይ አታግቡ ብሎ የተናገረበት ቦታ የለም። እንደውም ያ ማለት እኮ ያን እየነገርኩህ ያለሁት እኔ አሁን አንዴ እንጂ ናቲ በሃይማኖቴ እሺ ጥቅስ ካለ ማምጣት ትችላላችሁ። ክርስቲያኖች ከአንድ በላይ አታግቡ ወይንም ከአንድ በላይ ማግባት አይቻልም ብሎ የተናገረበት የከለከለበት ቦታ ካለ ማምጣት። ከሌለ ግን እኔ እንደ ክርስትና ለምሳሌ 1000 ሚስቶች ባገባ የሚከለክለኝ የለም። ጻድቅ የሆነ አምላክ ሰው ወይንም አምላክ የሚያናገረው አካል ራሱ 1000 አግብቶ አምላክ የተቃወመበት ቦታ የለም እና ሰለሞንን ለምን 1000 አገባህ ብሎ ይሄን 1000 ማግባት ኃጢአት ነው ብሎ የተናገረበት ቦታ የለም። ማንንም ያዕቆብንም ሲያገባ ከአንድ በላይ ሙሴንም ሲያገባ ዳዊትንም ሲያገባ። ስለዚህ እኔ እንደ ክርስትና ሃይማኖት እንደውም ኢስላምን ልታመሰግኑት ይገባል፣ 4 ብሎ በመገደቡ ማለት ነው። ከዚያ በላይ ቢያገባ ሰው ኃጢአት ይሆንበታል። ቃል በቃል አላህ በቁርአን ላይ ተናግሯል፣ አሳያለሁ። መጽሐፍ ቅዱስ ላይ ግን አዲስ ኪዳንም ላይ አንዲት ቦታ ላይ ከአንድ በላይ አንድ በላይ ማግባት ክልክል ላይ የሚል የለም። ኢስላም ነው መቶ የገደበላችሁ። እንደውም ኢስላም አንድ ብቻ ሁሉ አድርጉ ካልቻላችሁ አንድ ቁጥርን አስቀምጣለሁ ካላችሁ قال سبحانه وتعالى فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة قال شو عندك بتشاغبوا لا يعني وش كنت ጥያቄ ኢየሱስ ክርስቶስ ሰው ነው። በጠዋት አካባቢ መጀመሪያ እንደገባ አካባቢ ስናገር ሰምቻለሁኝ እና ማስረጃ ካለ ብትሰጠኝ ብዬ ነው። ሰው ነው አምላክ ከሆነ ደግሞ ማስረጃ አምጡ ስትለይ ስለነበረ ኢየሱስ ክርስቶስ እኔ አምላክ ሰው ነው ትክክለኛ ሰው ነው ብለህ የተናገርክበት ሰው ነው ብሎ ኢየሱስ የተናገረበትን ነው ማሳየህ ማስረጃ። አዎ እሺ አሳያለሁ። ያው አብሽር ያው ናቲ ይታያል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ያው ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ተናግሯል።
እዚህ ብቻ አይደለም፣ ሌላ ቦታ ላይ ቆይ ልጨምርልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያው 5 ቁጥር ላይ ይታያል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ምን የሆነ ሰው የሆነ ክርስቶስ ኢየሱስ ነው። ምን ትክክል። አየህ፣ በአንደበትህ ኢየሱስ ክርስቶስ አምላክነቱን አረጋግጦ የተናገረበትን ምዕራፍና ቁጥር እንድትገልጽልኝ እንድታወጣልኝ ፈልጌ ነበር። ጠቀስክልኝ። አዎ ኢየሱስ ክርስቶስ ሰው ሆኖ መጥቷል። ግን ፍጹም ሰው ፍጹም አምላክ ሆኖ ነው እንጂ የመጣው አንተ እንደምታስበው ወይንም ደግሞ እናንተ ነብይ እንደምትሏቸው ነቢያቶች ሆኖ አይደለም የመጣው። ሰው ነው የሚል እኮ ነው ያሳየው ወገን። አዎ ምክንያቱም እንድትናገርልኝ ስለፈለግኩ ነበረ። የተናገርኩት እኮ ሰው ነው የሚለው ነው። አትሰማም እንዴ? አታይም እንደ እያወጣሁ ሰው ነኝ እያለ ኢየሱስ የተናገረበትን እኮ ነው ያሳየው። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ሰው መሆኑን ተቀበልክ ማለት ነው። አዎ ሰው ፍጹም አምላክ ነበረ። ምንም ጥያቄ የለውም። አሁን እኔ ሰውነትን አሳየሁ፣ አንተ ደግሞ አምላክ ነኝ ያለበትን አሳየንና የዛኔ የፈለግከው ተሳክቷል ማለት ነው። አይ ቆይ መርሃባ፣ ችግር የለውም። አብሽር፣ ችግር የለውም። እግዚአብሔር አምላክነቱን ምን ይላል? ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 10 ላይ አንድ ያውጣልኝ ስልክ። ዕብራውያን 1:10 ክርስቶስ አምላክ ነኝ ያለበት ቦታ የለም። ከሱ ነገር እንጀምርና እንሄዳለን። ችግር የለም እኮ እየነገርኩህ ነው እንጂ ታዲያ አውጣልኝ እና እሱን ቪወር አሉ ተመልካች ይኸው አምላክ ካልሆነ ዕብራውያን 1:10 አውጣልኝ። ዕብራውያን 1:10 እሺ ላውጣልህ። ዕብራውያን 1:10 ላይ ምን ይላል? ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራ ናቸው። እሺ ቀጥል አንብብልኝ። እሺ ቀጥላለሁ። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ። እግዚአብሔር ይስጥልኝ፣ አመሰግናለሁኝ። ሁሉም የእጅ ስራ ናቸው፣ ሰማያቶች እንደ መጎናጸፊያ ተጠቀልላቸዋለህ። አንተ ግን ጸንተህ ትኖራለህ። አንተ ግን ሕያው ነህ ብሎ ተናግሯል። የአምላክ አይደለም ነብዩ መሐመድ ሕያው ነው አይደለም? ይሄን ብቻ መልስልኝ። አሁን ሕያው ነው። አሁን ጨርስ እንጂ ማነው ሰማይና ምድር የሰራው? ሰማይና ምድር የሰራው ማን ነው? ክርስቶስ፣ እግዚአብሔር አምላክ ክርስቶስ ኖ ክርስቶስ ነው የሚለው እኔ ጋር ያገኘው እግዚአብሔር ነው ሰማይና ምድር የፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያም ሰማይና ምድርን ፈጠረ ይላል። እግዚአብሔር እጅ ሲፈጠር የነበረው ቆየት ነምዘረጋበለ ችግር የለውም። እሺ አንደኛ እሱ ነው። ኢየሱስ ክርስቶስ ራሱ ፍጡር ነው። ፍጡር እንደሆነ ማስረጃ ላሳይ አይደለም? ሊፈጥር ፍጡር ደግሞ ፈጣሪ ሊሆን አይችልም በፍጹም። አንዴ ላስቸግርህ። ቆላሲስ 1:15 ላይ ያውጣልኝ። በክርስቶስ ኢየሱስ ጥቅስ መሄድ አይቸ ፍጡር ማለት አንዴ ፍጡር መሆኑን ክርስቶስ እንረዳ እና ወደ ቀጣይ እንሄዳለን። ፍጡር ማለት ፍጡር ማለት አንድ ነገር ልንገርህ። እግዚአብሔር አምላክ ወደዚች ምድር ሲመጣ ፍጹም ሰው ፍጹም አምላክ ነው። እንደ ሰው ሆኖ የሰራቸው ስራዎች አሉ። እግዚአብሔር ነው የመጣው ወይንስ እግዚአብሔር አንድያ ልጁን ነው የላከው? አንድያ ልጁን ልኳል እግዚአብሔር። ስለዚህ እግዚአብሔር ነው የመጣ እግዚአብሔር ልጅ እግዚአብሔር ራሱ ነው የወረደው። አንድያ ልጁን ምልክቶ ልኳል። አንድ ልንገርህ፣ አንዴ 2 ደቂቃ ብቻ ስማኝ። ዮሐንስ እና መሬት እግዚአብሔር አንድያ ልጁን ላከ ነው የሚለው ዮሐንስ። አንተ ደግሞ ራሱ የመጣው እግዚአብሔር ነው እያልከን ነው። ሁለቱም ናቸው የመጡት? እግዚአብሔርም ልጁ ናቸው የመጡት ወይንስ እግዚአብሔር ልጁን የላከው ወይንስ እግዚአብሔር ነው የመጣው? ልመልስልሽ። በመጀመሪያ ዘፍጥረት ምን ይላል? ቃል ነበረ፣ ሰማይና ምድር ቆመ የተሰጡት በቃል ነው። ዘፍጥረት ላይ በመጀመሪያ ቃል ነበር አይልም? ዮሐንስ ላይ ነው ያለው እኮ። ዮሐንስ ላይ ይላል ዘፍጥረት። አዳምጠኝ እንጂ ዘፍጥረት ምንድን ነው የሚለው? ሰማይና ምድር የተፈጠሩት በምንድን ነው? በቃል ነው። ይቺ ምድር አሁን ያለችባት ምድር እኮ ብጥብጥ ውሃ ላይ ነው ያለችው። ይችን ያለ ባለ ያቆመ ምንድን ነው? ቃል ነው። ይሁን ለይኩን ተብሎ አይደለም የተፈጠረችው? ወይኔ በፈጣሪ ቃል አይደለም ሰማይና ምድር የፈጠረው። ዘፍጥረት ላይ እንደዛ አይልም። ለምን መጽሐፉ ቃል ተረዳ አላስረዳህ? ይኸውልህ አንድ ያውጣልኝ። እሺ ዘፍጥረት ዘፍጥረት አንድ አውጣልኝ። የፈጠረው እግዚአብሔር ነው፣ ግን ሁን አለ ሆኖ ነው የሚለው። ቆይ ላሳየህ። የፈጠረው ቃል ነው ይላል። ተመልከቱ። ቃል ፈጠረ ይላል። ዮሐንስ 1:1 ምን ይላል ታዲያ? የድሮ ሰማይና ምድር የፈጠረው ቃል
እዛ ላይ ቃል ፈጠረ የሚል ነው። ቆይ ላሳይህ። ሁሉን የፈጠረው አምላክ ነው እግዚአብሔር ብሎ ይገልጻል። ቃሉ ነገራቶችን ይፈጥራል ነው ይፈጥራል እንጂ ቃሉ የሚል የለም። ቆይ ላሳይህ፣ ተረጋጋ። ያውና ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሰማይና ምድርም ማን እንደፈጠረ አንዴ እናሳየህ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያም ቃል ፈጠረ ነው የሚለው አይደለም። እግዚአብሔር ስልክ ቢኖረኝና እንዳንተ ዲስፕሌይ እያደረኩኝ ናት ይኸውልህ፣ ይኸው ቃሉን አንብብሽኝ። በሚገባ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ምድርም ባዶ ነበረች፣ አንዳችም አልነበረችም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር እያለ ይናገራል። እዚህ ቦታ ላይ ማነው ሰማይና ምድር የፈጠረው? እግዚአብሔር ነው አይደለም? እግዚአብሔር ምን ብሎ ነው የፈጠረው? ይሁን ለይኩን ብሎ በቃል አይደል የተፈጠረው? ግን ፈጣሪው ማን ነው? በቃል ነው የተፈጠረው። ይሁን ብሎ ብቻ በስትንፋስ ይሁን በማለት ብቻ እግዚአብሔር ነው። እግዚአብሔር ነው ፈጣሪው። ስለዚህ ይናገራል። ተናጋሪ ነውና እግዚአብሔር በመናገር ሁን እያለ ይፈጥራል። ያ ግን የተናገረው ሁን የሚለው ቃሉ ሳይሆን የፈጠረው እግዚአብሔር ነው የፈጠረው። በምሩ በቃሉ ፈጠረ። ችግር የለውም እኮ በእርሱ ላይ ዮሐንስ አንዳንድን ደግሞ አውጣልኝ። ምን ይላል? ያ ቃል ድሮ ሰማይና ምድር የተፈጠሩበት ቃል ግን ስጋ ሆነ። ያ ሰማይና ምድር የተፈጠረበት የሰማይና ምድር የተፈጠሩበት ቃል ስጋ ሆነ አይደለም? እንዴት ነው? አውጣልኝ። ዮሐንስ አንዳንድን አውጣልኝ። እሺ አውጣለሁ። በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በቃ እሷን አንደር ላይ እናድርግልኝ። ቃልም ምን ይላል? የእግዚአብሔር ነው ይላል ወይስ እግዚአብሔር ነው ነው የሚለው? እሷን አንደር ላይ እናድርግልኝ። ቃልም በጣም ተመልከት። እግዚአብሔር ነው ነው የሚለው ወይስ የእግዚአብሔር ነው ነው? የእግዚአብሔር እንደሆነ እዚያው መጽሐፍ ቅዱስ ላይ ማስረጃ ሰጣለሁ። ችግር የለም። እኛም የክርስቶስ ያ ቃል እግዚአብሔር ነበር። አታዳምጥም? ልሰጠህ ነው ፍቺ ከራሱ ከመጽሐፍ ቅዱስ አዳምጠህ። ቃልም የእግዚአብሔር ነው የሚል አለ ወይ እያለ ወላሂ በጠየቀው መሰረት ልሰጠው። ቃል የተባለው እዚያ ጋር ማን ነው? ኢየሱስ ነው ብለህ ነው የምታምነው? ይሄን እኮ ልመልስልህ ነበረ፣ አንተ ቸኮልክብኝ እንጂ እኮ እየጠየቅኩህ ነው። መልስ። ቃል የተባለው ኢየሱስ ነው ወይ? አዎ። በጣም ጥሩ። እንግዲህ አሁንስ ኢየሱስም የእግዚአብሔር ነው ይላል መጽሐፍ ቅዱስ። እኛ የኢየሱስ ነን፣ ኢየሱስም የእግዚአብሔር ነው ይላል። ላሳየህ ጥቅስ መጽሐፍ ቅዱስ ላይ ይላል። ስለዚህ የጠየቀው ራሱ መጣለህ ማለት ነው። ቃልም የእግዚአብሔር ነበር የሚላለው ያው ቃል ኢየሱስ ነው ብሎ ያምናል ይሄ ልጅ። ቃልም የእግዚአብሔር ነበር፣ ኢየሱስ ክርስቶስ የእግዚአብሔር እስትንፋስ የእግዚአብሔር እስትንፋስ ነበረ ቃሉ። ያን ቃል እስትንፋሱ ነበረ። ያ እስትንፋስ ደግሞ የሰውን ልጅ ለማዳን ሲባል ከድንግል ማርያም የፈጠረውን ስጋ ተዋሃደ፣ ሰው ሆነ። ዮሐንስ ላይ እየተናገረ 14 ላይ እየተናገረ ያለው ያን አይደለም። አሁን ልንገርህ። አሁን ችግሩ ምን መሰለህ ናቲ? የነገርሁህን አንዴ ያዝ አድርገውና እኔ እናንተ እናውራ። መጽሐፉ ላይ ቃል ለስንት ይከፈላል? ቃል መጽሐፍ ቅዱስ ላይ ያለው ቃል የሚለው ፍቺ ስንት ፍቺ አለው ማለት መዝገበ ቃላዊ ፍቺ ነው። ቃል የሚለው ስንት ፍቺ አለው እንደ መጽሐፍ ቅዱስ? እንደ መጽሐፍ ቅዱስ ቃልማ አንድ ፍቺ ነው ራሱ። እሺ እንግዲህ አሁንስ እንደሱ ከሆነ ወካነት ከሊመቱላሂ ተንሙ ይላል። የእግዚአብሔርም ቃል እየሰፋ ይሄዳል ይላል። ኢየሱስ እየሰፋ ይሄዳል ማለት ነው። እየሰፋ ይሄዳል ሳይሆን የእግዚአብሔር ቃል እየሰፋ ይሄዳል ማለት በሕዝቡ ዘንድ ትምህርቱ እየሰፋ ክርስቶስ በጠባብ ደረት በአጭር ቁመት ቃል የሚለው ትምህርት በሚል የሚፈታል ማለት ነው አይደለ? አሁን መጣልኛ ይኸው። ስለዚህ ቃል ሲባል አንድ ፍቺ ነው ያለው፣ ኢየሱስ ብቻ ነው የሚለውን እየተወ ነው ይሄ ልጅ። በጣም ጥሩ እርምጃ ነው። ስለዚህ ቃል የሚለው ለትምህርትም ይሆናል የሚለውን ፍቺ አገኘ ነው። በጣም ጥሩ። ኢየሱስ ቃል ተብሏል። እሺ ችግር የለውም። አንተ አሁን እኮ አልከን ትምህርቱ እየሰፋ ይሄዳል ማለት ነው አልከን። የእግዚአብሔር ቃል እየሰፋ ይሄዳል ሲል ምን ለማለት ነው? ስለ መጽሐፍ ቅዱስ ላይ ትምህርቱ እየሰፋ ይሄዳል ማለት ነው አልከን። ስለዚህ ቃል የሚለው ትምህርት ይከተል ማለት ነው አይደል? ታዲያ በሰማይ የሚኖረው አምላክ ወደ ምድር መጣ ማለት እየሰፋ ሄደ ማለት አይደለም? የማይታየውን አየህ፣ የማይጨበጠውን ጨበጥክ። ይሄን አደረግክ ማለት ሰፋ ማለት አይደለም። ስለዚህ ክርስቶስ ነው መጽሐፍ ቅዱስ። የእግዚአብሔር ቃል ሲባል ጊዜ ኢየሱስ ክርስቶስ ብቻ ነው ፍቺው? አንተ ሀሳብ? አዎ የእግዚአብሔር ቃል ከተባለ በጣም ጥሩ። የእግዚአብሔር ቃል ሲባል ጊዜ ኢየሱስ ክርስቶስ ብቻ ነው። እሺ መጽሐፍ ቅዱስ ምንድን ነው? የእግዚአብሔር ቃል ነው አይደለም? ነው። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ብቻ አይደለም የእግዚአብሔር ቃል፣ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል የሚል ፍቺ ነው ማለት ነው። መጽሐፍ ቅዱስ ራሱ ስለ ኢየሱስ ክርስቶስ መስሎኝ የሚያትተው
ስለማን ይናገራል አይደለም ጥያቄ ስለማን ይናገራል ሳይሆን መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ይባላል አይባልም ነው። ስለ ቀኝ አዝማች ስለ ግራ አዝማች ስለ ኡስታዝ ስለ ምናምን አይደለም መጽሐፍ ቅዱስ የሚያተካረው ስለ ኢየሱስና ስለ ኢየሱስ ብቻ ነው። ቆይ ስለማን ይናገራል ሳይሆን በቃ ስለዚህ ኢየሱስ የእግዚአብሔር ቃል ነው ወይንስ አይደለም? ስለ አዎ የእግዚአብሔር ቃል ነው። ትክክል ለማስረጃ እንዲያግዘ ሕዝቅኤል ምን አለ? ሕዝቅኤል ምዕራፍ 23 ቁጥር 1 ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚለው ሕዝቅኤል ኢየሱስ ወደ እኔ መጣ እያለ ነው ወይንስ የእግዚአብሔር ንግግር መጣ እያለ ነው? በመንፈስ ኢየሱስ እግዚአብሔር አናገረው በመንፈስ ወረደ። ንግግሩ የእግዚአብሔር ንግግር መጣ ማለት ነው አይደለ? ክርስቶስ ወርዶ አናገረው በመንፈስ ያ ማለት ክርስቶስ ራሱ ነው። ፈጣሪ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እያለ የእግዚአብሔር እንዲህ አለኝ እያለ ሲናገር የእግዚአብሔር ንግግር ማለት አይደለም? አልተረዳኝም እኮ ማን የሚያናገረው ማን ነው ታዲያ? መንፈስ ቅዱስ አይደለ? ማን የሚያናገረው ሳይሆን ምኑ ነው የመጣው? ከኢየሱስ ማን ነው ወደ እግዚአብሔር ወደ ክርስቶስ ጽሁፉ ነው ኢየሱስ ክርስቶስ። አዳምጠኝ እንጂ ጽሁፍ እኮ አይደለም እኮ ግን እጁ ላይ መጥቶ ያረፈለት በጆሮው የእግዚአብሔር የተናገረው እንዲህ ያለኝም እግዚአብሔር ይላል። ያን እያለው እየተናገረ ንግግሩ ኢየሱስ ነው ወይንስ የአምላክ ቃል ነው? ንግግሩ ክርስቶስ ጋር ነው የተነጋገሩ በመንፈስ ቅዱስ የተነጋገረው ሳይሆን አዳምጠኝ እባክህ። እሺ የዛን ኢየሱስ ይችላል አብራራለህ። አዳምጠኝ። ለሱ መጥቶ ይሄ ነገር አድርግ ይሄ ነገር አታድርግ ብሎ ህግ ቢሰጠው ማን ያናገረው? ክርስቶስ ነው። ያ ቃል የማን ነው? የክርስቶስ ቃል ነው። ማስረጃ ኢየሱስ ሲያናግረው እንደነበር ማስረጃ ምን ማስረጃ ስለምኑ ነው ማስረጃ? ኢየሱስ እንደሆነ ሲያናግራቸው የነበር እኮ የምኑን ማስረጃ ይስጠው? እሱ እየነገረ አይደለም። አልገባኝም እኮ ለምኑ ስለምኑ ማስረጃ እንደሆነ ሲያናግራቸው እንደነበረው። አንዴ ቀራኔው ሜት አድርገው አንዴ ጨርስ። እኮ እሱ አንተ ነህ እኮ ሕዝቅኤልን አናገረው። እሺ እንትና ነብዩ ሙሴ በሲና ተራራ ላይ ተገልጾ ክርስቶስ አላናገረውም? ምዕራፍና ቁጥሩ ላሊዝልህ እችላለሁ። አዳምጥ። ኢየሱስ ክርስቶስ መልእክተኛ ተደርጎ ከተላከ በኋላ ነቢያቶችን ማናገሩን እናውቃለን። እሱ ሳይሆን አሁን ጥያቄው መልእክተኛ ተደርጎ መጣ የሚለው ነገር እየመጣ አዳምጥ ንግግርን ሲሰጣቸው የነበረው ማን ነው? ሰጪው ማን ነው? ነብይ እኮ አይደለም። አንደኛ እያነጋገረን እና እያከራከረን ያለው እኮ ክርስቶስ ነብይ አይደለም እያልኩ ነው እኔ። አሁን ስለ ክርስቶስ ነብይነት አይደለም እባክህን። ያንን ነብይ ሕዝቅኤልን ሲያናግረው የነበረው ኢየሱስ እንደሆነ ማስረጃ ምንድን ነው ነው የተባልከው? ታዲያ ማን ሊያናግረው ይችላል? ያኔ እኮ ማስረጃ ስጠን። እሱ እንደሆነ ሲያናግር የነበረው አንተ እኮ ነህ። ምዕራፍና ቁጥሩን ትንቢተ ሕዝቅኤል ብለህ ያመጣኸው እኮ አንተ ነህ እኮ። ኢየሱስ ነው አልከና ኢየሱስ ነበር ሲመጣና ሲያናግር የነበረው የሚለውን ማስረጃ ስጠን ነው። አውጣልኝ የተናገርክበትን አንድ ምዕራፍና ቁጥሩን ስልክ ስላለ ሪዘርቭ ስልክ አውጣልኝና ላንብብልህ። ከሱ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ነው የሚለው ቃሉ። ግን የዛኔ አንተ ኢየሱስ ነበር ሲመጣና ሲያናግር የነበረው አልክ ነብያቶችን። እሺ ማን ነበር ሲያናግር የነበረው? እሱ ዕብራውያን አንድ ላይ አብ እንደሆነ ወረስ ልሄድ ነበር ወረስ ልሄድለት ነበር። አንዴ ለመጨረሻ ጊዜ ወይኛ እናስረዳህናት ይድል ስጠን። እሺ አምላክ በቀደሙት ነቢያቶች በኩል ሲያናግር የነበረው እግዚአብሔር ነው። ኢየሱስን ደግሞ በጊዜው አናገረው አምላክ። ማስረጃ ነስተህ ሲያናግር የነበረው የዛኔ ራስ አምላክ እግዚአብሔር እንጂ ኢየሱስ ክርስቶስ አይደለም። ምን ትላለህ? ያልተረዳኝ ነገር ምናልባት ርዕስ እንዳልዘርል እንጂ እየተናገርኩ ያለሁት እኔ በቃ አንተ የእግዚአብሔሩ ልጅ ኢየሱስ ክርስቶስ መጥቶ አናግሯቸዋል። ያ ማለት ምን ማለት ነው? ሐዋርያው ቅዱስ ጳውሎስን ብሎ የተናገረው መስቀል ላይ ሊሰቅሉ ሲሉ ዓለም ሳይፈጠር በፊት እኔ ነበርኩኝ፣ ዓለምን ሲዘረጋ እኔ ነበርኩኝ ያላለ የቱ ጋር ነው እንደሰረው? የቱ ጋር ነው እንደሰረው? ማስረጃው ጋር አንድ የጠብቀኝ። ጥያቄ ያለው ክርስቲያን እስከዛ መቀጠል ይችላል። ዕብራውያን 1:10 ላይ ግባ። ዕብራውያን 1:10 ምን ይላል? ዕብራውያን ከአንድ ጀምረህ አንብበው አንድ ጊዜ ለመጨረሻ ጊዜ መልሶ ለዛ ስለምታገኝ ማለት ነው። ናቲ ዕብራውያን ቁጥር 1 ምን ይላል? ግባልኝ።